እኔ የምላችሁ አንድ ሰዎች እኮ በሩታ የምትቀኑ በሩታ የምትናደዱ ሰዎች ናቸው። እውነት ለመናገር ማለት ነው። ሩታን ለመናገርም መውራትም የፈለገችው መናገርም ሚስቴ ናት፣ ከሁሉም ሴቶች መርጬ ያገባሁት ሚስቴ ናት እስካላት ድረስ የፈለገችው ማረግም ማፍት አላት ማለት ነው። እናንተ ምን ቤት ናችሁ? ስለ ሩታ ቁጭ ብላችሁ መጥፎ ነገር የምትናገሩ እናንተ ምን ቤት ናችሁ? እውነት ለመናገር ማለት ነው። ሩታ እኮ እዚህ ጋር ምንም ጥፋት የላትም። መጀመሪያ ለምን ለሚስቱ ቃል ገባ? አንድ ላይ ሄደን እናገኛታለን ለምን አለው? ማለት የምታርፍበት ቦታ ለምን ሆቴል ያዘጋጀለት? እስቲ ንገሩኝ እናንተ። በሩታ ቦታ ስትሆኑ የእናንተ ባል እንደዚህ አድርጎ ከሌላ ሴት ጋር እንደዚህ ሆኖ ስታገኙ ምን ለእናንተ ይሰማችኋል? እስኪ ንገሩኝ። ለእናንተ ነው ይሄ ጥያቄ ማለት ነው። ልትመልሱልኝ ትችላላችሁ? እስኪ በኮመንት ፈልጋለሁ ማለት ነው። በእናንተ ቦታ ሆናችሁ ሲታዩ ምን እንደሚሰማችሁ በዛ ሰዓት ታያላችሁ ማለት ነው። ዝም ብላችሁ ስለ ሰው አታወሩ ማለት ነው ሳታዩ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ተመልሼ መጥቻለሁ ማለት ነው። ቪዲዮን ከወደዳችሁ ላይክ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። ስለዚህ እዚህ ጋር እኔ የሩታ ጥፋት ምንም ነገር አልታየብኝም። ለምን ይሄ ሁሉ የአብርሽ ጥፋት ነው። ለምን ቃል ገባላት? እኔ አንድ ላይ ሄደን እናገኛለን ለምን አለ? ሀሳቡን ቀይሮ ለምን እሷን ለብቻ ሄዶ ለማግኘት ቻለ? ደግሞ ልክ እንደ ፍቅረኞች ሄዳ ጣምጣም ማለችበት፣ እሱም ይቅፍ አደረጋት፣ እሷም ሳመችው። አስባችኋል? ይሄ ነውር ነው። እኔ እኮ ትክክለኛ መልስ እኮ መስጠት ይቺ ነበረ አብርሽ ማለት ነው። እኔ እኮ ነዚህ አሁን እኮ አልጠቅምሽም፣ እኔ ባለትዳር ነኝ፣ አሁን የራሴ ህይወት አለኝ፣ የልጅ አባት በቅርብ ሊሆን ነው ብሎ ባጭሩ ነገሩን ቢፈታ ይሄ ሁሉ መውራት አስፈላጊ ነው ብዬ አላስብም። እውነቴ ነው የምላችሁ። ሩታ እዚህ ጋር ትክክል ናት። ስለዚህ የሩታ ጥፋት ምኑ ጋር ነው? እስኪ ንገሩ። ለምን መታችሁ ያላችሁ የራሱ ጥፋት ስላለበት ነው ሩታ የመታችሁ ማለት ነው። ሴት ልጅ እኮ ዝም ብላ አትመጣም። እውነት ለመናገር እሱ ሚስቱን ካላስከበረ የራሱን ካላስከበረ እሺ ማን ነው ያስከበረው? እስኪ ንገሩኝ። ሩታ እዚህ ጋር ጥፋት አላት እንዴ? እስኪ ሩታ ጥፋተኛ ናት? እንዴት ባላን ትመታለች? እንዴት እንደዚህ ታደርጋለች? ማፍታ እኮ ነው መናገር ማፍታ ነው። እሱ ወደረ ላይ ያገባት። ስለዚህ ራሱን ማስከበር ያለበት ማን ነው? አቶ አብርሽ ነው ማለት ነው፣ ሩታ ሳትሆን ማለት ነው። ሩታ እኮ ራሷን አስከብራ የራሷን ቤት እየኖረችው ነው። እሱ ለምን ከሩታ ተደብቆ ከነፂ ጋር መገናኘት ለምን አስፈለጊ? እስኪ መልሱልኝ ለእናንተ ማለት ነው። ይሄ መልስ ለእናንተ ነው። እውነቴ ነው የምላችሁ። ዝም ብላችሁ እስኪ ሴት ልጅ ላይ አትፍረዱ ሳታዩ ማለት ነው። ነገሩ ሳትረዱ ነገሩ ሳታዩ ሩታ ላይ አትፍረዱ፣ ወዳቸውም ጠላቸውም ማለት ነው። ስለዚህ ሩታ እዚህ ጋር የሩታ ጥፋት ምንም ነገር የላትም። ደግ አረገችው። እንኳን መታቸው እንዶ አነሰበት ብዬ ነው ማስበው ማለት ነው። ሁለቱም ነፂም አብርሽን በጥፍ ብትል ምን አለ? የምሬ ነው የምላችሁ ደስ ይለኝ ነበረ። ግን ምን ዋጋ አለ? ምን ዋጋ አለ? ነፂ ግን የሩታን ጥፍ ካልቀመሽ እንዳትሄጂ ማለት ወደ ቡታገራ እንዳትሄጂ ነው የምልሽ። ይሄን ጥፍ መቅመስ አለብሽ። አንቺ ምንድን ነው የምታገኝ? የእነሱን ትዳር በጥብጠሽ ባለትዳር ወንድ ለኔ ይሆንልኛል ብለሽ ታስባለሽ እንዴ? አንቺ ይሄ ልጅ እኮ ባለትዳር ነው። በቃ ልጅ አባት ሊሆንልሽ ነው። ምን ያደርግልሻል? አንቺ አሁን ከሱ ጋር ካልሆንኩ ራሴን ካላጠፋው ያዙኝ ልቀቁን የምትይ አብርሽ ምን ያደርግልሽ? እስቲ ንገሪ። ባለትዳር ወንድ እኮ ነው። ምንም አይጠቅምሽም። እስከ ዛሬ ተኝተሽ ሁሉም ነገር ካለቀ በኋላ መተሽ የእነሱ ህይወት ስትበጠብጪ አይደብርሽም እንዴ? አንቺ ራስሽም ማለት ነው። ነፂም ጥፋተኛ ናት። እስከ ሆቴል ድረስ አስባቸዋል እንግዲህ እሱኑ ፀጉሩን እያሰራ የነፂ ፀጉር እያሰራላት እያሉ ነው ሁሉም ሰው ማለት ነው። ከሱ ጋር ከነፂ ጋር ያደር እያሉ ነው እንግዲህ። የትኛን ነገር ነው የምንሰማው? እስኪ ንገሩኝ። ሩታ እዚህ ጋር ምንም ጥፋት የላትም ለመናገር ማለት ነው። እንደፈለኩ መሆን እችላለሁ፣ አያገባሽም፣ ዝም በይ ምናምን ይባላል። አብርሽ እንደዚህ ከአብርሽ እንደዚህ ቃሎት
እንደዚህ ቃል ሲያወራ እኔ ሰምቼም አላውቅም በህይወቴ ማለት ነው። እና በጣም ነው የተጨማለቀ ማለት ነው። በጣም ነው ማለት ነው የወረደ አስተሳሰብ ነው ያለው ማለት ነው። ያለ መናገር ከአብርሽ እንደዚህ ቃላት ሲያወራ ለሴት ልጅ ሲመልስም እኔ አይቼ አላውቅም። ጭራሽ እንደፈለኩ መሆን እችላለሁ። አንተ ሩታን ካረገዝካት በኋላ እንደፈለገች መሆን አትችልም። አንድ ያረግዛለች እንደፈለገች መውጣት አትችልም ማለት ፈልጋ ነው ወይስ ምንድን ነው? ያንተ ልጅ እኮ ነው የተሸከመችው ያለችው ማለት ነው። ስለዚህ እኔ እንጂ አብርሽ በጣም ያናደደ ንግግሩ በጣም የሚደብር። ድሮ እኮ አብርሽ እንደዚህ አይጮም እውነት ለመናገር ማለት ነው። እንኳን ጫፍ ልትነኪ ይቅርና ልብሴ ነው እንዳትነኪኝ ያላት ነበር። አረ እባክህ ያንተን ጥፋት አውቆ ጥፋትክን አውቋ አንደኛ ነገር ይቅርታ ካልጠየቅ ከአንተ ምንድን ነህ ታዲያ? ሰው ከአንተ ምንድን ነው የሚማረው ታዲያ? ዝሙቱ ነው ወይስ ምንድን ነው? አንድ ባለትዳር ወንድ እንደዚህ አያደርግም። የትኛው እኔ ብዙ ባለትዳሮች አይቻለሁ። ከብዙ ሴቶች ጋር እንደዚህ ከሆንክ በጣም ከባድ ሰው ነው አንተ ማለት ነው። እኔ እስከ ዩቱበር እስከሆንኩ ድረስ የፈለግኩ ሰው ጋር መሰራት ማፍታለኝ ይባላል። ለምን ወደ ትዳር ገባ ታዲያ? ወዶ አይደለ እንዴ? አንተ ወዶ አይደለ ወደ ትዳር የገባ? ሩታ አስገድዳ አይደለች። ብቻ ከባድ